ሀቢብቲ ሄርሜላ አንበሳ የሚያወርድ ሰው ብዙ ነው። እባክሽ ሀብታም ቢያስብ እኮ ነው ያለት። ታይ ምንም ነገር እንዳታወሩ። አዎ ዝም ብላችሁ የማይሆን እና የሚሆን ነገር ሳውዝ አፍሪካ ላይ ያለው ግማሽ ሙሉ ቤተሰቧ ነው። እናቴ አላይሽም? ቢያብርሽ ጋር ቤቶ ሲያው ሄርሜላ ሳውዝ አፍሪካ ላይ ያለው ስዊቅ ግማሹ ፋሚሊ ነው። እግዚአብሔርን አሜሪካ ላይ እኮ አላችሁ። ታይቺ ታይ እና እንዳታወሪ፣ ምንም ነገር እንዳታወሩ። እዚህ እኮ አረብ ሀገር ያለው አንዳንድ አበባ ነው የሚያወርዱት። ተብስቦ ይገዛሉ። የወረሳ ፋሚሊዎች ድሮን ትዳርን ውስጥ በግድ ያስገቡ እነሱ ናቸው። አሁን አንበሳ ይገዛሉ። መዳም ጋዎች አንበሳ እንዳትገዙ ነገር መለመን አትችልም። በራሷ አቁም በራሷ አካሄድ የምትሄድ ልጅ ናት ሄርሜላ። አይደለም ለአምስት መቶ ሺህ ብር አውጥታ አንድ ወጣ ማይቆጠር ልጅና ለማኝ ምን አገባኝ። እኛ ሲጀምር አንፈራም። 10 ጊዜ ቢጫወቱም አንፈራም። እግዚአብሔር በቂ ህዝብ ያላት ራሷ ተማምና እኮ ነው ዛሬ የለቀቀችው። አንድ ቀን ገብቶ ማዳል ሰልዮ አንቃውማትም። ጠላት ይቃጠል አንቃውማትም። ብቻወታ ቤት ሀብታም በሰው አላት። ምን ቢያሳኔ ምን ችግር አለ? ታያት ሲጀምር ቤኪ ታውቂያለሽ? ቤኪ እኮ ዘመዷ ነው። አታውቅም? ቤኪ ካብረ ታውቂያለሽ? አዎ ቤተሰብ እኮ ነው ሄርሜላ። ታውቂያለሽ? እሱ ኧረ እባክህ ኧረ እባክህ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የፊታችን እሁድ ሄርሜና ሩታ ኃይለኛ እልህ አስጨራሽ የጌም ቀጠሮ አላቸው፣ ማንም ሰው እንዳይቀር። ከዛ በፊት ግን ማለት ነው እንዴት ነው ባሌን ቀማሽኝ መልሻት መልሽ ላይ ያላችሁ ሰዎች የጌም ቀጠሮ አንድ ወንበር ላይ ተቀምጣችሁ ለመጫወት አስባችሁ ይሄ እንዲመለስልኝ እፈልጋለሁ። ምክንያቱም እናንተ እኮ ጸበኞች ናችሁ። ጣውንት ለጣውንት እንዴት ነው ፍቅር ሆናችሁ ጌም ለመጫወት ያሰባችሁት? ትንሽ ግን አይጋጭም ከምትሰሩት ስራ ጋር ቤተሰብ? ምክንያቱም ጌም የሚጫወቱ ሰዎች እኔ የማውቃቸው ፍቅር የሆኑ ጓደኛሞች የሆኑ የሚግባቡ ሰዎች ናቸው። እና የእናንተ ግን እንዴት ነው? ለማንኛውም ማለት ነው እህቶቼ፣ በተለይ ማዳም ቤት የምሰሩ እህቶቼ ካለፈው ተማሩ። እውነት ነው የምላችሁ፣ ካለፈው ተማሩ። እኔ ድብስብስብስ አድርጌ ማለፍ አልፈልግም እና ብራችሁን አስቀምጡ፣ ብራችሁን ሴቭ አድርጉ። እውነት እንዳትሞኙ። አሁን ሄርሜላ እንድታሸንፍ ብላችሁ ለሄርሜላ አንበሳ ገዝታችሁ መስጠት፣ ሩታ እንድታሸንፍ ብላችሁ ለሩታ አንበሳ ገዝታችሁ መስጠት፣ ይሄ ምናምን ነገር አቆሙ። እግዚአብሔርን ነው የምላችሁ። ያላችሁት ሰው ሀገር ላይ ነው። አሁን ደግሞ ታውቃላችሁ በየአረብ ኤምሬት ውስጥ ያለ ችግር፣ ጦርነት አለ። ዛሬ እንግባ ነገ እንግባ፣ ምንም የምናውቀው ታሪክ የለም አገራችን ማለት ነው። ስለዚህ ማለት ነው እንዳትሞኙ ቤተሰብ። የእውነት ነው የምላችሁ። ብራችሁን ያዙ፣ ካለፈው ተማሩ። ባለፈው ተሳስታችኋል። እኔ የከሌ አድናቂ ነኝ የከሌ አድናቂ ነኝ እያላችሁ ብራችሁን ስትበዘብዙ የነበራችሁ ሰዎች ካለፈው ተማሩ፣ ብራችሁን ያዙ። እዋ እውነት ነው የምላችሁ እግዚአብሔርን። አሁን ሄርሜላና ሩታ አብርሽ ወይንም ደግሞ ሌሎቹ ማለት ነው የምትጫወቱት ጨዋታ ተጫወቱ። ይሄ ተጣላን ተለያየን ምናምን እያላችሁ የምትጫወቱት ጨዋታ ተጫወቱ። ምክንያቱም ስራ ነው፣ እየሸቀላችሁ ነው፣ ሻቅሉ። ግን ማሰብ ያለባችሁ ነገር ሄርሜላ ከሩታ ጋር አብርሽ ወይንም ደግሞ ሩታ እንዳልተጣሉ በዚህ ጌም ማወቅ አለባችሁ። እነሱ ስራ ነው እየሰሩ ያሉት። አሁንም ደግሞ ይህንን ምክንያት አድርገው የማዳም ቅመሞችን ለመብላት ነው የመጡት፣ ሌላ ምንም አይደለም። ስለዚህ እህቶቼ እንዳትሞኙ፣ አንበሳ ገዝታችሁ ለእነሱ ለመስጠት እንዳታስቡ እሺ። ቁም ነገር ያለው ይስጥ፣ የተረፈው ይስጥ። እናንተ ግን እየተቃጠላችሁ ማለት ነው ለእነሱ አንበሳ እንዳታወርዱ።
ይሄ ምቀኝነት ምናምን አይደለም። እግዚአብሔርን ነው የምለው። እራሳችሁን ቻሉ። ወርቅ ግዙ፣ ወርቅ ግዙ። አሁን ወርቅ ቀንሷል። ወርቅ ግዙና አስቀምጡ። እሺ፣ ይጠቅማችኋል። ነገ ጠዋት አንድ ነገር ብትሆኑ ማለት ነው ወርቃችሁን ሸጣችሁን ነገር ታደርጉበታላችሁ። ብትቸገሩ ሄርሜላ ወይንም ሩታ ወይም አብርሽ አይደርሱላችሁም። ብራችሁን አውጥታችሁ ነው የምትታከሙበት። ብራችሁን አውጥታችሁ ነው የሆነ ነገር የምታደርጉት። ስለዚህ ማለት ነው መንቀት አለባችሁ። ሁሌ እንደተሰደብን የአረብ ሀገር ሴት ለሰው ነው አረብ ሀገር ሴት እንዴናት እየተባልን ሁሌም እየተሰደብን ነው። እና መንቀት ካለባችሁ ንቁ። ብራችሁን ምን ላይ ማድረግ እንዳለባችሁ አስቡ ነው የምላችሁ። እኔ በእርግጥ ሲናገሯችሁ እናንተ ማለት ነው ሁሌ መሳደብ ነው ስራችሁ። ሁሌ መጥፎ ነገር ነው እንትን የምትሉት እና ከሰማችሁ ስሙ፣ ካልሰማችሁም ደግሞ የራሳችሁ ጉዳይ ነው። እኔ ምን አገባኝ? መናገር ያለብኝን ነገር እናገራለሁ። ደባበሽ አስመስዬ አላልፍም። እውነት ነው የምላችሁ፣ ንቁ ነው የምላችሁ። ዛሬም ነገም ተነገ ወዲያም እና እንደዛ ነው። ለማንኛውም እንግዲህ መልካም እድል ብያለሁ። መልካም እድል።